ግን ሜርሲ ብትመጣ ደስ ይለኛል። እኔ ማስረጃ ብጠይቃት ማለት ለሶስተኛ ጊዜ ነው እንደዚህ ያለችኝና ስለኔ አታውቅም ማለት ስለኔ የሚያውቁ ባይዘው አጠገባቸው አሉ። ጓደኛ ያለች እኔን የምታውቀኝ ከእናንተ ጋር ማለት ነው ጊፍት የምትሰጣችሁ አብረን የነበርን አለች ባይዘው ከእናንተ ጋር እና የሆነ የተደበቀ ነገር ቢኖረኝ ድሮ ነበር የሚወጣው። ግን ሜርሲ ጋር ፕሊስ ሼር አድርጉልኝ ትምጣ። ከመጣች አስገባታለሁ እሷን ማለት ነው አስገባታለሁ። ስለ ትምህርቱ ምናምን እኔ ብያለሁ። እኔ ስለ ትምህርቱ ስለ መካኒክስ ትምህርት አስተምሮ ስለ ሉትራን እሳት የላሱ የተማሩ የተመራመሩ አሉ መልስ የሚሰጡ ስለነሱ ጌታን አመሰግናለሁ። ግን እኔ ስለ ግል ህይወቴ ግን ስለነካችኝ አንድ ቀን አይደለም 4 ቀን አይደለም አይ ቲንክ 5 ነገር አንደኛው አንድ ቀን ምንድነው ያለችኝ አይኖስ ብዙ ማንጽም ትቻለሁ እንደነሱ ወርዶ አላወራም። ግን ይሄ እዚሁ ላይ ነው ማናገር የምፈልገው። ምንዳለች ሴትየዋ ኢትዮጵያዊት አይደለችም ኤርትራዊት ናት እና ከፖለቲካ ጋር የተያያዘ ነው። አንድ ሁለተኛ ስለ ኢትዮጵያ መካነ ኢየሱስ አይመለከታትም ምክንያቱም ኤርትራዊ ስለሆነች። ይሄ ተልኮ ተሰጥቷት ሚሽን ነው እንግዲህ ያው እንግዲህ እርስ በርስ ለመበጣበጥ ግን እንትኑ የሰጠኝ ማን ነው እሱ እኮ መቅረብ አለበት ሁሉም ውሸት እና ግን ውሸት እንደሆነ እኔ የባለፈው ራሱ የኦርቶዶክሳውያን እንትን የአበበ ጉልላት ውሸት እንደሆነ ይቺ ሴትዮ ውሸታም እንደሆነች ግን እኔ በዚህ አጣሪ እኔ ያን ቀን ገብቼ ተናግሬያለሁ ውሸቷ እንደሆነ የአበበ ጉልላትም ጭምር ማለት ነው። ይሄ ተደርጎ ተመርምሮ ተመራምራ ምናምን የተባለውን እና በጣም ውሸታሞች ሲበዛ ውሸታሞች እንደሆኑ ግን በቃ የሰውን እንትን እየጎረጎሩ እኔ እኮ አታ ነው ባይዘው አታ ነው እንጂ እስካሁን ድረስ አኬጋ ከምትሄድኩ የኔን ነበረ ማስቀደም የነበረባት አይደል? የለም ግን ዝም ብሎ ስም ስታጠፋ ምናለች ከኤርትራ እስከ ናይጄሪያ ከናይጄሪያ እስከ ካናዳ ያ ከሼር ካረጋችሁ ላይ እየጠበቅኳት ነው። ከዛ በኋላ አውራለሁኝ ከመጣች አስገባሻለሁ። ሜርሲ ካለሽ ላኪልኝ ፕሊስ እንትንሽን ያው አቆይ ገስ ሚልክ ሰው አለ አይ ሆፕ አንቺ አይደለሽም። በቃ ሜርሲ ፕሊስ ሼር አድርጉላት። እኔ ከኔ ጋር ፍሬንድ አይደለንም በፌክ አካውንት ነው ገብቼ ማያት ፌክ አካውንት ምንም ሰሰቲ አታወር ምንም ሳትይዝ እኮ እንዴ ጠብቆ ምን ችግር አለው? ምንም ሳትይዝ ካላወራች እንግዲህ እንጠብቃለን አብረን። እኔም ከእናንተ ጋር በጉጉት ነው የምጠብቀው በጉጉት ማለት ነው። ልክ እንደ ሰው ታሪክ እንደሚወራ ይኸውላችሁ እንግዲህ ምንም ሳትይዝ አታወራም። ያያችሁ ይሄ ነው ችግሩ። እኔ አንደኛ ኤርትራዊት አይደለሁም እኔ ኢትዮጵያዊት ነኝ። ኦኬ የተወለድኩት ኢትዮጵያ ነው። ኢትዮጵያ አክሱም ነው የተወለድኩት። ኦኬ ከትንሽ ጊዜ በኋላ ደግሞ አዲስ አበባ ነው የሄድኩት። አዲስ አበባ ነው ያደግኩት። ኦኬ ሜርሲ ቆይ እስክትመጣ ግን ቆይ ሼር አድርጉላት ሙሉ እንትን እንድታቅ ብዬ ነው። አረጋችሁላት ሼር ሜርሲ ጋር ከታች አለች እውነት አዎ ተደብቃ ኦኬ ልክ እንደኔ እኔም ተደብቄ ነው የምሰማት በፌክ አካውንት ነው። እሺ ኦኬ እንደዛም እንመን በቃ ተደብቃ ከሆነ እሺ እንደዛ በእምነት ላውራ በቃ እና አነጋገሯ በጣም ያስጠላል። ይሁን በቃ እንትና ይሄ ቤካ የሚባለው ሰውዬ ምን አለ እኛ እኮ በእግዚአብሔር መንፈስ የምንመራለን እና ሜርሲም በእግዚአብሔር መንፈስ ተመርታ ነው ሁሉ የሰው ገበና የምትገልጠው አለ። እኔ የሰውን ገበና የሚገልጥ እግዚአብሔር አላቅም። ለምን ካላችሁኝ የእግዚአብሔር መንፈስ ቅዱስ እግዚአብሔር ስለሆነ እኔ በስላሴ ስለማምን እነሱ አያምኑም በስላሴ። እኔ ግን የስላሴ አማኝ ነኝ። በአብ በወልድ በመንፈስ ቅዱስም እማምን ስለሆንኩኝ የኔ ጌታ እኔ ማመልከው መንፈስ ቅዱስ የሰውን ገበና ሲሸፍን እንጂ የሰውን ገበና በአደባባይ ሲገልጥ አላቅም። ስለዚህ ለሰው ማለት እግዚአብሔር የሰውን ገበና ለሰው አሳልፎ አይሰጥም። እኔ ማቀው እግዚአብሔር ይሄ ነው። የእናንተ መንፈስ የሚገልጠው እንትና ልክ ነው። አጅሬው አይኖ እንደሚገልጥ ሰው እንደሚያወራ አውቃለሁ። ከየትኛው መንፈስ እንደሆናችሁ አውቃለሁኝ ማለት ነው። በዚህ በምን የውሸት አባት የተባለ ማን ነው? ዲያብሎስ ነው።
ውሸታም የውሸት አባት የሆነው ዲያብሎስ ነው። ስለዚህ እኔ ምንም ካሁን በኋላ ሜርሲ ምንም ነገር ብታወራ ጌታን እንደዚህ ማቴዎስ ወንጌል እኮ እንደዚህ ለብትልኝ እኔ አላምናትም። ይሄው መጽሐፍ አውጥታ ማለት ነው እንደዚህ አዲስ ኪዳን ላይ ማቴዎስ ወንጌል ላይ እንዲህ ተጽፏል አንብብት ነው ለምላት እኔ አላምናትም። ባይሰውም ለምን ስትዋሽ እጅ ከፍንጅ ስላገኘዋት ስለሰው ምንም ብታወራ አላምናትም። ምንም ማለት ነው ምንም የፈለገ እውነት ብታወራ በቃ እውነት በቃ ኧረ እኔ እንትናኩ እህቴናት ምናምን ብትለኝ ማለት ነው በማስረጃ ስማቸው የሜርሲም የእህቷም አንድ አይነት ስም ብሰጠኝ ኖ አላምንሽም። ምክንያቱም ውሸታም ነሽ። በቃ አንድ ውሸታም ሰው እውነት ሲያወራ ልታምኑት አትችሉም አይደል? የሚዋሽ ሰው እውነት እንኳን ቢያወራ አይታመንም። በቃ እየዋሸን ብላችሁ ነው የምታምኑት። እኔ እንዴት ነው የማምነው? ባይዘወይ ምንም ብታወራ የፈለገ የእግዚአብሔር ቃል ብታወራ አይ እኔ የእግዚአብሔር ቃል እሷ ካለች በቃ እኔ ውሸቷን ነው ብዬ ነው የምቀበለው ማለት ነው። ለምን ካላችሁ እኔ ኤርትራ ሂጅ አይደለም ኤርትራዊ ልሆን ኤርትራ ሂጅ አላቅም። ሂጅ መሄድ ፈልጋለሁ። አሁን በእርግጥ መሄድ ፈልጋለሁ፣ አስባለሁ መሄድም ወደ ኤርትራ። ግን እኔ አይደለሁም ኤርትራዊት አይደለሁም፣ ሂጅም አላቅም አይደለም። አንድ ይሄ ስለ ኤርትራ ነው ማለት ነው። ኦኬ ፕሊስ ሪከርድ አድርጎ እንደገና ልናገር እና እሷ ጋር ልላኩልኝ ሪከርድ የምታደርጉ እሺ እደግመዋለሁ። እኔ ምን ያህል ውሸታም እንደሆንሽ አጠገብሽ ያለው ደግሞ ቀለመወርቅ አይተንፍሱ የሚባለው ሰውዬ የአንቺ ተባባሪ እኔ ባይዘዌ እሺ ኤርሚያስ ቤል ልጥራው ኤርሚያስ ማለት ነው የዕብራዊትን ቪዲዮ አውጥታ ለጥፈዋለች። ማ ሜርሲ የማን የዕብራዊትን ቪዲዮ አውጥታ ሜርሲ ግን ከዕብራዊት ጋር ስለተጣላች ፖስተዋለች። ዕብራዊት ደግሞ የኤርሚያስ አበበ ቀኝ እጁ ብር የምታሰባስብለት ስቲል ወደ ቲቪ እንዲሄድ እንኳን ብር ልታሰባስብ የነበረችው እህቱ ናት። ዕብራዊትን አሳልፋ ሰታት እያየ ጌታን በጌታ ስም እህትየው እያለ ማለት ነው ምን አይነት ጨካኝ እንደሆነ የዕብራዊትን ፎቶ አይደለም ቪዲዮ አውጥታ እያየ ዕብራዊት ፈቃደኛ እንዳልሆነች እያወቀ ሜርሲ ጋር ገብቶ ሲያወራ ነበር። እህትየው አውልጅ እንኳን አላላትም። እህትየው ወንድምየው አይደለም የሚባባሉት። እኔ አሁን እንደዚህ ቃሉ ራሱ እነሱ ስለሚጠቀሙት እኔ አልወደውም ይሄ ቃል እህትየው ወንድምየው የሚባለው ቃል ማለት በጣም ነው የሚዘግን። ለምን ፌክ ስለሆነ ፌክ ዝም ብሎ የሽንገላ ቃል ነው። ነገ ጧት እህትየው ያላችሁን በናትሽ ተዘግዘቅ ሌላችሁ ስለሚችል ማለት ነው። እንደዚህ አርጋ እንኳን ተይ ቪዲዮን አጥፊ እንኳን አላላትም። ግን እሷ ጋር ገብቶ ግን ሌሊትን ሙሉ በእኛ ሌሊት ስለነበር ማለት ነው ሲለፈልፉን ያደሩት። ሜርሲ ከመጣች አንድ ቁጥር ጻፊልኝ አስገባሻለሁ። እና ይሄን ያህል ሰው ነው ኤርሚያስ የሚባለው ራሱ በጣም ህሊና የሌለው ህሊና ቢስ አይዶን ነው። ስትረስ ሊኖረው ይችላል አላቅም፣ ስለሱ አይመለከትም። ግን ማለት ዕብራዊት ሜርሲ ነሽ ዩዘር በአካውንትሽ ነኝ እና የሱ ቀኝ እጅ ናት። ሞባይል ሲነሳ ሰው እሷ ናት። ታሞ ሲሰበሰብ እሷ ነች። ባለፈው ስለ ላፕቶፕ ምናምን ሲነሳ እሷ ነች የምታነሳው። ገባችሁ? ስለዚህ እንደዚህ አይነት ሰው ነው ኤርሚያስ ማለት። ሰውን በቃ አሳልፎ የሚሰጥ የሆነ ልታምኑት የማትችሉ ማለት ነው። እንግዲህ ዕብራዊት የምትባለው እንግዲህ የእነሱ ቀኝ እጅ ስለሆነች ማለት ባይዘው ከኔ ጋር ዕብራዊት ብሎክ ነን። እሷ ናት ብሎክ ያደረገችኝ። እኔ ከዕብራዊት ጋር ምንም ህብረት የለኝም። እሷን ደግፌ ምናምን አይደለም። ግን የተደረገው ነገር ልክ ስላልሆነ ማለት ነው የማወራው። እነዚህ ምን አይነት ጉዶች እንደሆኑ ለመናገር ፈልጌ ነው። ኦኬ ስለዚህ እንዴት ናችሁ እናንተ? የሰውን ገበና ጎልጉላችሁ የምታወጡ እንግዲህ የዕብራዊት ቪዲዮን ያወጣች ሌላ ነገር ብታገኝላት እሱም ታወጣዋለች ማለት ነው። ኦኬ እኔ አጡ ጌታን እኔ እግዚአብሔር የማመሰግነው ማለት ነው
እግዚአብሔር ማመሰግነው በቃ በልጅነቴ ነው በቃ በብዙ ፈተና ያለፍኩት። ፈተናዬ ከራሴ ጋር የተያያዘ እንጂ የሆነ ነገር የሆነ መጥፎ ነገር የተያዘ ታሪክ የለኝም። ይሄን ጌታን እማመሰግነው ማለት ነው። ይሄ ከኋላ ታሪክ አለ፣ የተደበቀ ታሪክ የለኝ። ጌታን አመሰግናለሁ ማለት ነው። ምንም በቃ የታወቀ ህይወቴ የተገለጠ ምናምን ነገር ነው። ምንም አታገኝም ባይዘው በቃ ምንም ማለት ነው። ምንም ይሄ ከኔ አይደለም ከጌታ ነው። ጌታ ጠብቆኝ ነው። እኔ እየተመካው አይደለም፣ ተመክቼ አይደለም፣ ጌታ ስለጠበቀኝ ማለት ነው። እና ከኋላ ታሪክ ምንም አትመጣም። የሆነ አጣጭ ማለት ነው። እኔን የምታቀኝ ይኸው እነሱ ጋር አለች። ባይዘው በደንብ የሚያውቁኝ በአካል የሚያውቁኝ ማለት እኔን ሀናን በአካል አብራኝ ራሱ የኖረች አብረን የኖረን ሰው ከነሱ ጋር አለች። የኔን ነገር ማለት ጉድ ቢኖረኝ ድሮ ነበር የሚወጣም ማለት ነው። እና መናገር የምፈልገው አንደኛ እኔ ኤርትራዊት አይደለሁም። ሁለተኛ ናይጄሪያ ሂጄ አላቅም። ናይጄሪያ ማለት ያው እርግጥ ነው ናይጄሪያ አፍሪካ ውስጥ ናት። ግን ደግሞ ናይጄሪያ ምንድን ናት ምናምን እኔ አላቃትም። ናይጄሪያ ሂጄ አላቅም። አይዶን እንዴት ናይጄሪያ እንደወሰደችን አላቅም። ናይጄሪያ ቲቪ ጆሹዋ ጋር የተያያዘ ይሁን እንዴ? ቲቪ ጆሹዋ የእግዚአብሔር ሰው ነው ሲለን ኤርሚያስ አይ ቲቪ ጆሹዋ ውሃ እንደሚሸጥ ማስረጃ አለኝ ስላልኩት የሄድኩት መስሏት ይሆን? እኔ ሂጄ መስሏት ይሆን? አላደኑ አላቀም። እኔ ስለ ቲቪ ጆሹዋ ያሰታስ እንትን ነው የእግዚአብሔር ሰው አይደለም። ይሄ ከጠንቋዮቹ አንዱ ነው ቲቪ ጆሹዋ። እንደዛ ነው ማምነው እኔ እግዚአብሔር መንፈስ ነው ብዬ አላምንም። ሲጀመር ክርስቲያን ነው ብዬ አላምንም። ሲጀመር የናይጄሪያ የወንጌል አማኞች ኢቭን እንኳን የናይጄሪያ ፔንቴኮስታሎች ቲቪ ጆሹዋን እንዳወገዙት አለ፣ ማስረጃ አለ። ቲቪ ጆሹዋን እንዳወገዙት ያ ስለዚህ እኔ ብቻ አይደለም የተወገዘ ነው። በእነሱም በወንጌል አማኞች በናይጄሪያ ያሉ ፔንቴኮስታልም ጭምር ምናምን በሌሎቹ በእንትኖቹ ተዋቸው በክላሲካል ፕሮቴስታንቶች እነሱም ተቀባይነት የለውም። ግን ስቲል እንኳን በፔንቴኮስታሎቹ እንኳን ቲቪ ጆሹዋ ተቀባይነት የለውም። ስለዚህ ቲቪ ጆሹዋ ጠንቋይ ነበር ለኔ ምንም ችግር የለም ማለት አልቀም። እንደዛ ስላልኩ ይሆን ተያይዞ ይሆን አላቅም እንጂ እኔ አይደለም ናይጄሪያ ልኖር ሂጅም አላቃትም ሲጀመር ማለት አላቃትም ናይጄሪያ። አሁን ይሄ ምን አይነት ውሸት ነው? ቆይ ማለት ሰውን ያልሆነው ማለት ያልሆንኩትን ኤርትራዊት ያልሆንኩትን ኤርትራዊት ናት ብላ ናይጄሪያ ያልሄድኩትን ምንድን ያለች ኤርትራዊት ናት አለች። ከኤርትራ እስከ ናይጄሪያ ከናይጄሪያ እስከ ካናዳ ይሄን ምልክት ነው አለች። አይ ዶንት ኖ ማለት እነዚህ ክርስቲያን ናቸው ለማለት እንዴት ነው ግን ምደፍረው? እኔ እንዴት ነው ማለት እኔ ለኔ ከባድ ነው። እነዚህ ክርስቲያን ናቸው ማለት ያምናሉ ብዬ ለማመን እኔ እቸገራለሁ። እነዚህ የወንጌል ሰባኪ ናቸው ይሰብካሉ ብዬ እኔ እቸገራለሁ። ይቅርታ አድርጉልኝ። እኔ ወንጌል ምናምን ይላሉ ደግሞ እኔ ቤት ስከፍት መተው እንትን በሉ ይቅርታ ጠይቁ ምናምን ያሉ። ለምንድን ነው ግን እዛ ቤት ሄዳችሁ ይቅርታ ጠይቁ ኧረ ተው ለህብረታችን የማትሉት? እኛ ጋር ብቻ ነው ማጣት የምትችሉት ማለት ነው። በእውነት ለምንድን ነው በዚህ የዛኛው ግሩፕ ዘግቼ ነው ለምንድን ነው እነሱም ያወሩትን ነገር ስለምትቀበሉት ነው። ሁላችሁም ባይዘው ቲክቶክ ላይ ያሉ እንዳሉ ማለት ነው እዛ ቤት የሚወራው ነገር ስለሚደግፉት ነው። ለምን ህጻናት ጥምቀት ቢነሳ እነሱ ስለማይቀበሉ መሰዊያ ምናምን ቢነሳ እነሱ ስለማይቀበሉ እሰይ ደግ አደረጉ እንኳን ተናገሩ እሰይ በል ምናምን የሚሉ ነው የሚመስለኝ እኔ ማለት ነው በልባቸው ምንም ስለሚደግፉት ነው። እኛ ግን ስናወራ ስለ አልተር ስናወራ ስለ ጌታራ ስለ ቅዱስ ቁርባን ምናምን ስናወራ ስለማይቀበሉት እየመጡ ተው ዝግንን በቃ ዝግንን ስለሚላቸው በቃ እየዘገነናቸው እኛ ጋር እየመጡ ኧረ ተው ኧረ አቁሙ ኧረ ሰላም ኧረ ህብረታችን አንድነታችን ቅድስናችን በቃ እንዲህ ነው የሚሉት። ኧረ አንድነን ኧረው አንድነን ይሄ ነው በቃ እነሱ ጋር ሲሆን ደግ አደረጋችሁ እሰይ በሉ ሂዱ ነው በኮሜንት በፌክ አካውንት እየገቡ ማለት ነው። እና
ሜርሲ እንድትመጣ እኔ ችግር የለም። እኔ ፊት ለፊት እንደውም ከመጣች ቪዲዮ ከፍቼ ነው ማወራት። ባይዘው ፊት ለፊት ማለት ነው በቪዲዮ ተገለጨ ማወራት እሷ ከመጣች። እና ይህን ያህል ውሸት እኔ ለእግዚአብሔር የምትዋሹ ከሆነ እኔ የእናንተን እግዚአብሔር አላቆም። በውሸት የሚከበር እግዚአብሔር እኔ አላቆም። እኔ እውነተኛ እግዚአብሔር ኦኬ፣ ከውሸት ጋር የማይተባበር እግዚአብሔር እውነተኛውን አምላክ ነው የማመልከው። ለእግዚአብሔር ብዬ አልዋሽም። እማምነውን እናገራለሁ። ምንም ለእግዚአብሔር ብዬ እማዋሸው ነገር የለም። ምንም ማለት ነው ምንም። ምክንያቱም የተገለጠ የክርስትና አስተምሮ ስላለ ማለት ነው። የተገለጠ በቃ የተገለጠ በታሪክ የሚታወቅ ጌታ ይሄ ስለ መሰዊያው ማለት ነው። በታሪክ ጌታ የ2000 ዓመት ታሪክ ያለው እኮ ነው። ትናንት መጥተው ጠረጴዛ እንትኑ ድንጋዩ ምናምን ብለው እንትን ሊሉ ለማንቋሸሽ ይሞክራሉ። እናንተ እንኳን አልተባላችሁም ትናንት መታችሁ ማለት ነው። ኤኒዌይስ ስለ እናንተ አላወራም፣ ምን አገባኝ። ግን እናንተም አልተባላችሁም ባዶ አዳራሽ ይዛችሁ ይሄ ላይቱ ጭሱ ምናምን እንደ አንዳንዱ እኮ ቻችሁ አይመስልም። ስትገቡ የሆነ እንትን በቲቪ ማየው እኔ ፊልም አያለው እና ፊልም ላይ ማየው ዳንስ ሲደንሱ እንትን የጨለማ ጣፍተው ምናምን ናይት ክለብ እኮ ነው የሚመስለው አንዳንዱ ቸርች ባይዘው አንዳንዱ ነው ያልኩት እኔ። በተለይ ይሄ በአንድ ሰው የሚመራ የግለሰብ ቸርች የሚባለው ይሄው እንትናቸው ላይ ግዱና እዩት። ጭሱ አለ፣ የሆነ ጭስ አለ፣ ጭስ ይሄ መብራቱ ይሄ ዲምላይቱ ምናምን ነገር በጣም ይሄ እንትን ቸርች ሳይሆን የሆነ ነገር ነው የሚመስለው ባይዘው ለሌላ ነገር ነው እኮ እንትን የሚለው እና ስለዛ ብናወራ ምንድነው ችግሩ? ቸርች ማለት ቸርች ኦኬ፣ ቤተክርስቲያን ኦኬ፣ ቅዱስ በክርስቲያኖች ተሰብስበው የእግዚአብሔር ቃል የሚሰሙበት አይደል፣ ምስጢራትን የሚያከናውኑበት ቤተክርስቲያን ነው አይደለ? ቤተክርስቲያን ነው። አሁን ክብር ለምሳሌ አኬ ራሱ ያወራው ቸርች የሉትራን ቸርች ጀሳይ በጣም የሆነ ቸርች ይመስላል። ገባችሁ? የሆነ ቤተክርስቲያን ይመስላል እንጂ አዳራሽ አይመስልም ገና ሳየው ከዲዛይኑ ማለት ነው። እና ይሄ የእግዚአብሔር ቤት ነው ብላችሁ የምታከብሩት አለ አይደለ? ስትገቡ ደግሞ ደስ ይላል። ይሄ በቃ የተለየ ነገር ማለት ይሄ አንድ ላይ ተሰብስበን የምናመልክበትን ወደ እግዚአብሔር የምንጸልይበት የተለየ ነገር ከዓለም የተለየ ነገር መሆኑ በጣም ነው ደስ የሚለው። ኦኬ መሰዊያው ይሄ የቅዱሳት ስዕላት ያለበት ለምሳሌ የጌታ ኢየሱስ የጌታና ሐዋርያቱ በሐሙስ ዕለት የጌታ ራስ ሲወስዱ ያለውን ስዕል እሱ ምናምን አሁን ስትገቡ የሆነ ፈሪሃ እግዚአብሔር እንዲኖራችሁ ነው እንጂ የሚገፋፋችሁ ወደ ጭፈራ የሚመራ አይደለም። እዛ ገብታችሁ ለምሳሌ ልዝለል ብትሉ አትችሉም ማለት አይመጣም ማለት እዛ ገብታችሁ የሆነ ልንፈራገጥ ብትሉ አይመጣም፣ ጌታን አይመጣም። የሆነ እንትን አይልም። እንትናችሁም እንደዛ ልታረጉ የሆነ የሚጋብዝ ነገር አይደለም። አዳራሹ ደግሞ ዲም ላይት ነው። መብራቱ ጠፍተዋል። መብራቱ የጠፋ ለምሳሌ የሆነ ማኛ ሲጠመቅ የነበረው ነው። ይዩት፣ ቸርቹ ጨለማ ነው። አይታችሁታል? ጨለማ ነው። ሲኒማ ነው የሚመስለው ራሱ እንትኑ ቸርቹ አዳራሹ ሲኒማ ነው የሚመስለው። ፊልም እናይበት ሲኒማ ነው፣ እንደዛ ነው የሚመስለው። አሁን ይሄ ምንድነው? አሁን ስለ እግዚአብሔር ቃል ይሁን እግዚአብሔር የምታስቡበት አይደለም። በቃ ምንም ግን እኔ የሄድኩበት ቸርች ግን በቃ ይሄ እግዚአብሔር የምታስቡበት በቃ ደስ የሚል ወደ አምልኮ ወደ ጸሎት የሚመራችሁ ያ ለዛ ነው እኔ እንደዛ ነው ያልነው። እና ብትቀይሩ ጥሩ ነው። ካልሆነ ግን እምነታችሁ እሱ ስለሆነ ምንም ችግር የለውም። በቃ ቀጥሉ። እኛ እኮ ምንም አላልንም። ግን በትምህርት መሞገት ሲያቀታችሁ ወደ ሰው ፐርሰናል ህይወት ወደ ግለሰብ እንትን ማለት ምንድነው? ከኋላ ታሪኩ ምን ነበረ? ከኋላ ታሪክ ምን ነበረ? ጉድ ይውጣልኝ። ጉድ የምታወሩትን አስተምሮ ላይ ብትሞግቱ አይሻልም ወገኖች? እንደዛ አይሻል እንዴ? ቆይ እውነት ለመናገር ግን
የሜርሲ አንድስ ልጅ እኮ ያዙ ልቀቁኝ ሲል ነበረ። የሜርሲ የራቁት ቪዲዮ አለኝ እኮ ሲል ነበረ አንድ ልጅ። በነገራችን ላይ ካላወጣ ኧረ ተው ምናምን ተብሎ ነው እንጂ አወጣለው በዋትስአፕ እንትን ያተደዋወል ነው የራቁት ቪዲዮ አለኝ እኮ ሲል ነበር። ባይዘው ማለት ከፈለግን እኔ እንደሱ የወርክ ሰው አይደለም። እኔ ቢሰጠኝም ብትልኩልኝም እኔ አላሳይም። ባይዘው ብትልኩልኝም ማለት ነው። እኔ እንደሱ ወርጂ እንትን ማድረግ አይደለም። አሁን ቢላክልኝ የሜርሲ ራቁት ፎቶ እኔ ምንም ድሊት አደርገዋለሁ እንጂ ምንም ነገር አላደርግም። ግን እንደዛ ሲባል ነበረ። እሷ ማነችና ነው? እኔ እኮ ፎቶ አለኝ አለ እኮ ቪዲዮ አለኝ አለ አንድ ሰውዬ እዚህ ቲክታክ ላይ። ከዛ ኧረ ተው ተብሎ ነው እነ ፓስተር ሄሎ ኧረ ምናምን ተው ምናምን ተብሎ ነው እኮ እንጂ እኮ ጉድ እኮ ከተፈለገ እኮ እንዴ ከሰው እኮ ጉድ አይጠፋ እንዴ። የእንግሊዘኛ ጉድ አለም የአማርኛው ጉድ እኮ አይጠፋም እንዴ። ጌታን የምሬን ነው። ግን እኔ እንደዚህ ወርጄ እኔ አልፈልግም። እኔ የምሬን ነው በእውነት እኔ ማንንም እንትን አልፈልግም፣ ማወቅም አልፈልግም። የሰው ግለ ታሪክም መውጣት አለበት ብዬ አላምንም። እኔ ፈቃደኛ አይደለሁም። ግን ደግሞ ሲባል ሰምቻለሁ፣ እንደዛ ሲል ሰምቻለሁ። ቲክታክ ላይ እዚህ ቲክታክ ላይ እኔ አቃት የለም ወይ ያ እንደዛም አለ እኮ። ወደ ግል ታሪክማ ከተሄደ እንደ ስንት ነገር እኮ አለ እንዴ። እኔ ስንት ነገር እኮ የሰማሁት ነገር አለ ባይዘው ስለ ኤርሚያስም ቢሆን እኮ እስኪ የሰርግ ቪዲዮ እስኪ ያምጣ እስኪ ኤርሚያስ ራሱ እስኪ ፎቶ ያሳየን። የትኛው ቄስ ነው ያጋባው? የትኛው ፓስተር? እስኪ ወንጌላዊ ተብሎ የትኛው ቸርች ናት ወንጌላዊ ኤርሚያስ ብላ ኦርዴን ያደረገችው? እስኪ ያምጣ ማስረጃ። እሱንስ አላሰባችሁበትም? ግን እኔ የሰውን ግል የሆነ ሰው ነግሮኛል። አይዘው ስለ ኤርሚያስ የዛሬ 3 ዓመት የሱ ጠበቃ ነበርኩኝ እኔ። ኧረ አንቺ ልጅ ግን ተይ ማስረጃ ይሄው እንዲህ ብሎ ሲነግረኝ እኔ አልነግራችሁም ያለኝን ማለት ነው። ውሸታም ነህ ብዬ እስካሁን ድረስ ጠምጆ ነበር ያ ሰው ማለት ነው። እዛ አሴምብል የነበረ ቸርች እዛው ቸርች የነበረ እዛ ፓስተር የነበረ በደንብ የሚያውቀው ማለት ነው። እንዲህ ነው ሲለኝ ኧረ እንዴ ስም ማጥፋት ነው ይሄማ የእግዚአብሔር ሰው ነው ብዬ ስልኩን ዘጋሁት። በስልክ ነው ስልክ ተደዋውለን ለኤርሚያስ ስል ነው ባይዘው ወደሱ ደውዬ ስልክ የሰጥቸው አስታውሳለሁ። በኢሞ ነው የተደዋወል ነው። ኢትዮጵያ ነው የሚኖረው። በኢሞ ተደዋወልን። እንዲህ ነው ሲለኝ ኧረ በጌታ በኢየሱስ ውሸት ነው አልኩት ማለት ነው። እኔ አልነግራችሁም ያለኝ እኔ እንደነሱ ባለጌ አይደለሁም አልነግራችሁም። ግን ደግሞ የሰውን ገበና የሰውን የኋላ ታሪክ ማውጣት ከተባለ በእነሱ ይብሳል ነው እያልኩ ያለሁት እንጂ እኔ አልናገርም። ጌታን አልናገርም፣ በእውነት አልናገርም። ምንም ብትኝ አልናገርም። ግን የነሱ ይብሳል ባይዘው እንደማንም ወርቻ አላቅም። ፓስተር ኤኒዌይስ ያ ሰው የነገረኝ ለሰው ተናግሬ አላቅም። ባይዘው ዋጥ አርጌ ያው እንትን ነው ብዬ ውሸት ነው ብዬም ስላመንኩኝ አያረግም ብዬ ስላነበርኩኝ የነሱ እንትንም ከዳምም ስለነበርኩኝ እና አንዳንድ እህቶች ሳያቸው እኔን ነው የማየው ማለት ያኔ የነበርኩበትን እኔን ስለማይ ለአንዳንዶቹ በተለይ ለሜርሲ የሆነ የመራራት ነገር ነበር። መካነ ኢየሱስ እስክትናገር ድረስ በጣም ነበር የምታሳዝነኝ። መካነ ኢየሱስን ስትናገር ግን በቃ ከልቤ ወጣች እንጂ ከዛ በፊት የሆነ በቃ እኔን ነበር የዛሬ 3 ዓመት የነበርኩበት ነሃና እሷን ነበር እማየው ማለት ነው። እኔ ማለት ያው ተሸውዳ ነው ምናምን ብዬ አስባለሁ። ግን ቸርችን የምታክል የመካነ ኢየሱስን ቸርች የምታክል የመካነ ኢየሱስን ፕሬዝዳንት የሚያክል ሰው ግን ስትናገር ያኔ በቃ በጣም ከባድ ነው። ያኔ በቃ
ምንም ማዘንም አያስፈልግም ብዬ እንትን አልኩኝ ማለት ነው። ግን በእውነት እኔ ከዚህ ሁሉ ነገር ማለት በተለይ አሁን የቅርብ ይህንን ወር የሚደረገው ነገር ስለ የሰው ግለ ታሪክ ሰው ማለት እንትን ገና እያጠኑ ነው። ለምሳሌ የአኬ አጥንቷል። የዴቭ ጨረሱ፣ የዴቭን ጨረሱ። የአኬ ትናንትና አጠኑ። አኬ ምን ተብሎ ምን ቢሆን ጥሩ ነው? ባይብል ስተዲ ያስጠናል ተባለ። የአኬ በእውነት በጣም ባይብል ስተዲ ሲያስጠና ተይዘዋል። አኬ ባይብል ስተዲ ሲያስጠና ተያዘ። ጉድ ወጣበት ማለት ነው። ምንድነው ጉድ የወጣበት? ባይብል ስተዲ ሲያስጠና ተያዘ። ሶሪ ጠዋት ነውና እኔ ጋር ጎሮሬዬ እንትን እያዘ ስለሆነ ለዛ ነው ማይክ መዘጋ እና ጉድ በቃ የመጨረሻ ጉድ ሲፈልጉ አጡና እንትን ቸርች የተቀባይ እግዚአብሔር ቃል ቸርች ባይብል ስተዲ ሲያስጠና ተይዘዋል ብለው አወጡ። እንግዲህ አኬ ከዛ ሶስተኛዋ እኔ ነች። አሁን ደግሞ ቀጣይዋ ሴቷ ናት ተባለ። ሴቷ ደግሞ የሌለ ታሪክ ማን አሉን ሌላ ሴት ልትኖር ትችላለች። እንግዲህ ከኤርትራ ወደ ናይጄሪያ፣ ከናይጄሪያ ወደ ካናዳ የሄደች ሴት አሉን ሌላ ልትሆን ትችላለች። እኔ ግን ሶስተኛዋ እኔ ነኝ። እኔ ደግሞ በጉጉት ነው የምጠብቀው የእኔ ማለት ነው የሶስተኛዋ ሴት የየች ኤርትራዊቷ ከኤርትራ ወደ ናይጄሪያ የሄደችው ሴት፣ ከናይጄሪያ ወደ ካናዳ የሄደችው ሴት የእሷን ጉድ ለመስማት እኔ ጓጉቻለሁ ማለት ነው። ሶስተኛ እኔ ነኝ። ከዛ አራተኛ ደግሞ ይቀጥላል። አራተኛ እነ ጀርሚ እነ ጆ ጉስበር እነ ጆናታን ቀጣዩ ማለት ነው እያሉ አሁን ደግሞ እየመጡ ያሉት አሉ። ሶስተኛ እያሉ ይቀጥላሉ። ምንድነው እነሱ የተጠየቁት አስተምሮ ላይ ነው። እንደ አስተምሯችሁ ላይ ይሄን ችግር አለ እኔ አሁን አልቀበልም ተባለ። በቃ አስተምሮ ኖ እኛ መጽሐፍ ቅዱሳዊ ነን ይሄው ኑና መጉቱን ማለት ሲገባቸው እንትናቸው ቆይ የጀርባ ታሪካቸው እየነገርን እናሸማቃለን ብለዋል። ባይዘው ኤርሚያስ ትናንትና በቃ መፈጠራቸው እስኪጥል ድረስ ብለዋል። ኤርሚያስ ያለው ልንገራችሁ ቃል በቃ መፈጠራቸውን እስኪጥሉ ድረስ እዚህ ሚዲያ ላይ እንዳይደርሱ እናደርጋለን ያለው። ሲያምር ይቀራል ቀለምዬዋ እኔ ወክሌ አልጠፋም። ሲያምር ይቀራል ጌታን እኔ አልጠፋም። እንደውም እኔ ጌታ ጠብቆኝ የኋላ ታሪክ የለኝም እንጂ እንደው ኑሮኝ እንኳን ቢሆን ማለት ነው ኑሮኝ እንኳን ቢሆን ቢወጣ አልጠፋም። ጌታን አልጠፋም። ፊቴን ታጥቤ በቃ ተሳስቼ ነው ይሄ የኋላ ታሪክ ነው ይቅር በሉኝ፣ ይሄ ያው እንግዲህ ሰው ነኝ ወደኩኝ ብዬ ታጥቤ እመጣለሁ እንጂ እኔማ ለቀለሜትቼማ አልወጣም እንዴ። ታው እንጂ እኔማ አልወጣም፣ ጌታን አልወጣም እንዴ። ሲያምር ይቀራል ጌታ ሲያምር ይቀራል። እኔ ድሮ ነበር የምወጣው ባይዘው እንደኔ አልተሰደበ እዚህ ቲክታክ ላይ እንደኔ የተሰደበ ሰው አለ የለም። ባይዘው በሁሉም ነው እኔ የተሰደብኩት። በኦርቶዶክሳውያን ተሰድቤያለሁ፣ በፔንቴኮስታል ተሰድቤያለሁ። ኢቭን እንኳን በአንዳንድ ሉትራውያን እኔን መጀመሪያ ሚስ አንደርስቱድ ተደርጌያለሁ። መጀመሪያ በእነሱ ላይ አልፈርድም፣ ሚስ አንደርስቱድ ስለተደረኩ ነው። ያልሰደበኝ ሰው ግን የለም። በጥርጣሬ አይን ያላየኝ ሰው ግን የለም። በጥርጣሬ አይን እቺ እንትናቺ ኦርቶዶክስ ተልካ ምናምን የመጣች ተብዬ በጥርጣሬ አይን ያላየኝ ሰው አንድም ሰው የለም። አንድም ማለት ነው። ያኔ ነበረ ከሚዲያ መጥፋት የነበረብኝ። ሂጂ እኛ አልተሳደ እንዴ ቀጥራልሽ እንዴ በጣም ከተሳደብከኝ እናንተማ በጣም ገና አኬ ጋር ስገባ እኮ ነው ስድቡ የኔ ስማል እንደ ሙልት የሚል እኔ ኮመንት ወደ ጎን አደርጋለሁ። አኬ ጋር ስገባ አኬ ኦርቶዶክስ ቤት አኬ ኦርቶዶክስ ሐዋርያው መርቶች ጋር ስገባ ኮመንቱ ሜንሽን እኔ አይደለም እንዴ በጣም ነበር የምሰደበው። ችግር የለውም አይ እኔ ምንም ችግር የለውም ቢሰድብኝ፣ ምክንያቱም ስለማንግባባ ነው። ምንም ችግር የለውም። አሁን ደግሞ እንደ ጴንጤቆስታል እኔን የሰደበኝ እኔን የቦለከ እኔን እንትን ያላለ ሰው አንድም የለም። ባይዘው በዚህ ሚዲያ ላይ እኔን ያልሰደበ ሰው ጥሩ እስኪ ጥሩ የለም። ባይዘው ጌታን የለም። ሁሉም ነው እኔን እየሰደበኝ። ያኔ ቲክታክ ድሌት አድርጌ እነዚህ ሳበስ ብዬ ለምን አልወጣም አይደለም በቀለሜ ልወጣ ማለት ነው። እና እኔ ጌታን አመሰግኑት እንዴ ሰው እንኳን የኋላ ታሪክ አንድ አይኖረውም።
አንድ የኋላ ታሪክ ሰው አይኖርም በጌታ ስም። ጌታ እንዴት እግዚአብሔር እንደጠበቀኝ ማለት ነው። አንድ ማይካድ ሀቅ አለ በወንጌል አማኞች። ስነ ምግባር ትምህርት አለ፣ በእርግጥ ቅድስና ትምህርት አለ። ይሄ የማልክደ ነው። የፈለገ የተሳሳተ አስተምሮ ቴዎሎጂያቸው ይሄን ነገር ማልቀበለው ቢኖረኝ አሁን ማለት ነው። ግን በቅድስና በማስተማር ማለት ነው። ቅድስናን በማስተማር አይታሙም እና በጣም እኔ ጌታ ምስክሬ ማለት ሜርሲ እንትን አላወቀችኝ ምንን ማለት ነው። እኔ ምንም ነገር በቃ እኔ በትዳርም ብትሉ የመጀመሪያ ትዳሬ ይሄው ያለውበት ነው እና የሆነ እንትን እንዳይመስል ነው ደግሞ ይሄ የሆነ ጀግነት ምናምን እንዳይመስል እንጂ እኔ የመጀመሪያም የመጨረሻ ነው ለማለት ነው። ምንም አውቀው ነገር ታሪክ የለም። የሆነ የኋላ ታሪክ ምናምን ነገር የለኝም። ምንም በቃ ህይወት ድሩዬ ያልሆንኩኝ ድሩይነቱኛ አላቅም። እኔ አላቆም ባይዘው ይሄ ድሩዬ እንትን እኔ አላቆም። ይሄ መሄዱ መጨፈሩ አርጌ አላቅም። በቃ ምንም ነገር አርጌ አላቅም። ምንም ያ እና ምንም የተደበቀ ነገር የለኝም። እና ሜርሲ ምን ልፈልግ ምንም አታገኝም። በእርግጥ ግን እኔ ከኤርትራ ወደ ናይጄሪያ ከምትይ ልንገርሽ፣ እኔ ከኢትዮጵያ ወደ ሱዳን ነው የሄድኩት። እሱን ይሄን ያዥሽ ሜርሲ። ሱዳን ሀገር አጣሪ ስለኔ ሱዳን ነበርኩኝ። ሱዳን ካርቱም ነበርኩኝ። ሜርሲ ሽያዬ ሜርሲዬ ደግሞ የልጄ ስም ነው ሜርሲ የልጄ ስም ነው ሜርሲ። እና ወንጌል ስበከቴ እቺ ይሄ ደግሞ ሄድ ወደዛ አረ ሄድ ወደዛ ወንጌል ስበከቴኛ ስለብሷ ጋር ትሄድ ምን እንደዛ አትላትም። ጌታ እግዚአብሔር በእውነት አረ እንደዛ አይደለም። እጭ እናንተ ደግሞ ወንጌል ስበክ ይለኛል እንዴ? እነሱ 24 ሰዓት ስለሰው ፕሮፋይል ለጥፈው ሲያወሩ ለምን ለነሱ ወንጌል ስበክ የማትላቸው? በእውነት በጣም ባለጌ። ለምን እነሱ ጋር አትሄድም? የሰውን የግለሰብ ታሪክ እያወጡ ከኋላት ጀርባ ስንት ሰው አገባ፣ ስንት ሚስት አገባ፣ ስንት ነበረ፣ ምን ነበሩ ድሩ የነበረች ወይ ምናምን ብሎ ሲያጣሩ የሰውን ከኋላ ነውና በአስተምሮ እንሞክታ ሲባሉ ለምን ወደዛ ማትሄደው? ሂድ አሽቃባጭ። ምን ይመስላል በጌታ ስም እጭ። በጣም ነው የሚደብሩት እነዚህ ደግሞ በእውነት በጣም እኮ ነው የሚያናዱት። ወንጌል ነው ሲሰብኩ ያደሩት ወይ ደግሞ በእናንተ ቀን ከሆነ የዋሉት እንዴ? ኤኒዌይስ የነበርኩት ሜርሲ ሻይ ሶሪ አቋረጥኩት። ሜርሲ እየቆይ እየሰማሽ ስለሆነ እኔ ከኢትዮጵያ የሄድኩት ወደ ሱዳን ነው። ሱዳን ትንሽ ቆየሁኝ። ከሱዳን ደግሞ ወደ ኢጅፕት ነው የሄድኩት። ኦኬ ግብጽ ማለት ነው ኢጅፕት። ከኢጅፕት የመጣሁት ወደ ካናዳ ነው። ኦኬ እና ምንም አታገኝም የኔ ቆንጆ ምንም ነገር ታሪክ በጣም የጸዳ የኋላ ታሪክ ነው ያለኝ። ባይዘው በጣም ፓስተሮች የሚያቁኝ ማገለግለው በድቁና ነው የሚባለው በተለምዶ፣ ግን በአሸርነት አስተናጋጅ የቸርች አስተናጋጅ ነኝ። እንግዳ መቀበል በአገልግሎቴ አስተናጋጅ ነው። በእርግጥ አሁን እያገለገልኩ አይደለም፣ አሁን በምክንያት ማለት ነው። ግን 10 ዓመት ሙሉ የማገለግለው በአሸርነት ወይም በአስተናጋጅነት ነው የማገለግለው። ፓስተሮች በጣም የሚወዱኝ የምር ጌታ ስለራሴ ሳወራ የሆነ እንትን ብዬ አይደለም፣ የምሬ ነው። ይሄ የምር ማለት የምር እንደውም ለንጋራችሁ ቆይ ካይሮ የአማርኛ ቸርች ነበረ የሄድኩት። ካይሮ ሱዳን ያው ትግርኛ ነው፣ ግን ካይሮ የአማርኛ ቸርች ሲሄድ 2 ዓመት ቆየኝ ከነሱ ጋራ 2 ዓመት ያው ልክ 2 ዓመት ቆየኝና ለእንትን ስል ለአገባ ስል ወደ ትግርኛ ቸርች መሄድ ነበረብኝ እና ወደዛ ሙቭ ማድረግ አለብኝ ብዬ ለፓስተሮች ስነግራቸው አልፈለጉም የኔን ወረቀት እንዲሰጡኝ መሸኛ ማለት ነው ወደዛኛው ቸርች ለመሄድ። ጌታን በጣም ነበር የሚወዱኝ እና በአስራት ታማኝ አስራቴ በየወሩ የምከፍል ይሄ በጣም ብዙ ነው፣ በዶላር ነው የሚከፈለው ግብጽና እንዴ በጣም ብዙ ነው ብዬ እኔ ይሄን ዶላር ለፋሚሊ ብልከው ብዬ አስቤ አላቅም። በአስራት በጣም ቀልድ አላቅም። አስራቴን ስለምከፍል እነሱ ደግሞ ፓስተሮች ደግሞ አስራት የሚከፍል ሰው በጣም ነው የሚወዱት። ይሄ
እውነት ነው። አስራት የሚከፍል ሰው በጣም ነው የሚወዱት ፓስተሮች። እና ጠፋሉኝ ከሱዳን የመጣሽው ወረቀትሽ ጠፋሉኝ ማለት ነው። ከሱዳን መሸኛ ወረቀት የወሰድኩትን የለም አጣናው አለኝ። እንዴት የኔን ብቻ ሊጠፋ ቻለ? አስቡት እንግዲህ። ጌታ ምስክሬ ነው በእውነት ከኢጅፕት ነበር እንትን የአማርኛው ቸርች ብዙ ናቸው፣ ግን የድሮዎቹ ቸርች ትልቁ የቸርች ኢጅፕት ታውቃላችሁ፣ ትልቁ የቸርች ካልኳችሁ ታውቃላችሁ። እዛ ነበርኩኝ እና አይ ያመጣሹ የመሸኛ ወረቀትሽን የሱዳን ጠፋ አሉኝ። አይ በቃ ከጠፋ እናንተ ጽፋችሁ ስጡኝ አልኳቸው ማለት ነው። ከስንት ጊዜ በኋላ ለምን እዚህ አይሆንም ትግርኛ እንትን እናመጣለን የትግርኛ ቄስ እና ትግርኛ መናገር እናመጣ ምናምን አሉኝ። ኖ እንዴ ለምን እንደዛ ይሆናል? ችግር የለውም ምናምን ስላቸው ከስንት ጊዜ በኋላ ከትግርኛ ፓስተር ጋር ተነጋግረው ምናምን ነው የሰጡኝ። ይሄን ነገር በጣም ስለሚወዱኝ ነው ባይዘው። ይሄ የግብጽ ነው የማወራው እና ምንም ነገር ልታገኛች ሜርሲ እኔ ጋር ስትደርሺ በቃ እንትን አለብሽ በጣም እኔ ጋር ስትደርሺ አልተሳካልሽም ለማለት ነው። ይሄን ግን ይሄ እንትን እያልኩ አይደለም። ይሄ በችሎታዬ በራሴ ምናምን እያልኩ አይደለም። ባይዘው እግዚአብሔር ጠብቆኝ ነው እንጂ እኔ በራሴ ተሰማካ ምናምን አይደለም። ግን እግዚአብሔር ይጠብቃችሁ። እኔ ግን እግዚአብሔር ጠብቆኝ ምንም የኋላ ታሪክ ምናምን ነገር የለኝም። ይሄ ነው ሜርሲ። ካለሽ ግን አስገባሻለሁ በፌክ አካውንት ቅድም ዩዘር አንቆ ሲጽፍ ነበር። አንቺ ኮንሽ አስገባሻለሁ ችግር የለው። እና ግን ሰው ውሸታም እንዳይልሽ፣ ውሸታ ማለት ሰው በኋላ ማመን እንዳይቸገር እኔ ይቅርታ ቢጠይቃቸው እነዛ ሰዎች ደስ ይለኛል። ለምን ነገ ለማመን ይቸገራሉ አንቺን። ምክንያቱም የሰውን እንትን ዝም ብለሽ ለምሳሌ አሁን ምን እንደሆነሽ አላቅም። ለምሳሌ አንቺ አዲስ አበባ ተወለጂ ክፍለ ሀገር ሁኚ እኔ አላቅም። ለምሳሌ አሁን ሜርሲ ሲሆን ተነስቼ ሜርሲ እኮ ሶማሌ ክልል የተወለደች ብለ አሁን እኔ አሁን ሜርሲ እኔ አውቃለሁ የተወለደችው ሶማሌ ክልል ነው። አሁን ደግሞ ያለችው አሜሪካ ነው ምናምን ብል አሁን ይሄ ጥሩ ነው? ሶማሌ ትሁኚ እኔ አላቅም የት እንደተወለድሽ እንዲህ ነው ያልሽው ግን አንቺ ገባሽ? ስለዚህ ወይም የሰጡሽ ሰው አይደል ነው ማን እንደሰጥሽ አላቅም፣ ግን ሰውየው የሰጠሽ በጣም አሳስቶሻል እና በሰው ፊት እንድትናቂ እንዳያረጉሽ ከነሱ ተጠንቀቂ ለማለት ነው። ከምባታና ሀዲያ ነው የተወለደ። እኔ የትም ትወለድ ግን እኔ ዝም ብዬ የተወለደችው ሜርሲ የተወለደችው ሶማሊያ ነው። ከሶማሊያ ደግሞ በእንትን አድርጋ ወደ አሜሪካ ገባች ብላ አሁን እኔ ያው ማስረጃ አለኝና እንደ ማስጠንቀቂያ ይሁን ብል እንዴ ካም በኋላ እንዴት ናችሁ ወገኖች ምናምን ብዬ ስገባ ግን ማለት እታመናለሁ። እሷ ለምሳሌ ሶማሊያ አልተወለደችም ወታ አራኔ የተወለድኩት እንዴ ነው ምናምን ብትል ማለት ነው እንዴት ነው ግን አይሆንም እኮ በጣም ከባድ ነው ማለት። እኔ ደግሞ ውሸታም ሰው አልወድም ከይቅርታ ጋር ማለት ነው። እኔ ጌታ ምስክር ነው ማለት ሰው ሆኖ አይዋሽ ምናምን ያልኩ አይደለም፣ ግን ሆን ብሎ ግን በቃ በአላማ የሚዋሽ ሰው በጣም ከባድ ነው። እኔ አልወድም፣ በውሸት የሚከሰይ ሰው አልወድም። እኔ በተቻለኝ መጠን ላለማዋሸት እጥራለሁ። እኔ አልዋሽም ቅድስ ብጽት ነው ያልኩ አይደለም፣ ግን በተቻለኝ መጠን ማለት ነው ላለማዋሸት እሞክራለሁ። እኔ ችግር ማውራት ትችላለህ። አይ ሰላም እና እኔ ጋር እኮ ጠዋት ነው እና ምንድን የሲስ ላይቭ ነው ያስነሳኝ ከእንቅልፌ እና ይሄ ነው። እኔ ትናንት በጣም ስፒከር አድርጌ ነበር ስንሰማ ነበር ነው የሳቅን ነበር። ሌሊት ነበር አይ ቲንክ ሚድናይት አልፎ ነበርና ከኤርትራ እስከ ናይጄሪያ ሲበ እንዴት እንደሳቅን እዚህ ማለት ነው። እንዴት እንደሳቅን ጌታ እንዴት እንደስናት ስቅ ያላቀም ያ ጨረስኩኝ እኔ በቃ ጨረስኩ። እና ሞገስ የምትፈልገው ጉብ ጌታ ጨረስኩኝ በቃ ይሄ ነው። ምንም ስለኔ ታሪክ ምንም አታገኙም ለማለት ነው። ግን የኖርኩት አገራት እነዚህ ነው። ከኢትዮጵያ ወደ ሱዳን፣ ከሱዳን ወደ ካይሮ የሄድኩበት የራሴ ፕሮሰስ ስለነበረ ነው። ከፕሮሰስ ስለሄድኩት ወደ ካይሮ በቃ ከካይሮ ወደዚህ መጣ በቃ ይሄ ነው።